ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይ ሳምንቱ አጋማሾች እንዴት ተጠናቀቁ፣ በሳምንቱ መጨረሻስ ምን ይጠበቅ ጻፉልን መልከተው ቻችን በመረጃ ሰዓታችን አስቀድመን የተወሰኑ የሀገር ቤት ጉዳይና ዛሬ የአውሮፓን ታላላቅ ክለቦች ጨዋታ እንመለከታለን። ትላንትና በአውሮፓ መድረክ ቀሪ ጨዋታዎች ሲደረጉ በጣም አነጋጋሪ ውጤቶች እንዲሁ በየስቴዲየሙ መመዝገባቸውን ቀጥለዋል። ቀጣይ ሳምንት ብዙ ሊቀለበሱ የሚገቡ ውጤቶች ተፈጥረዋል። አንድ ባንድ እናነሳቸዋለን። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ የሚሳተፉ ክለቦችን በተመለከተም እንዲሁ ለየት ያለ ጥንቅር በእነኚህ የምሽት ጨዋታዎች ዙሪያ ይዘናል። መልከቶቻችሁ እንደ ሁልጊዜው እያጋራችሁን አብራችሁን ቆዩ። በአውሮፓ ታላላቆቹ ክለቦች ከሪያል ማድሪድ ጋር በተያዘ ሰፊ የቡድን ዜና ለእናንተ ውድ አድማጮቻችን ይዘናል። በባርሴሎና በኩል ወቅታዊ የቡድን ዜናዎችን እንደዚሁ የምናጋራችሁ ሆነዋል። በሀያላን ዘንድ ከዋክብቶችና ታላላቅ ክለቦችን የተመለከቱ ልዩ ጥንቅሮችን ይዘናል። አነጋጋሪ ጉዳዮችም ከፊፋ ጋር በተያዘ እየሰማ እንገኛለን። የፊፋው ፕሬዚዳንት ዣን ኢንፋንቲኖ ዶናልድ ጄ ትራምፕ ኢራን ይሄ ደግሞ ከእግር ኳስ ሜዳ ውጭ ያለ ወቅታዊ ጦርነት ሆኗል። ተጨማሪ መረጃዎችን ይዘንበታል። በጉዳዩ ላይ በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ መረጃዎችን እንደ ሁልጊዜው ለእናንተ ውድ አድማጮቻችን እናደርሳችኋለን። በተለይም በፕሪሚየር ሊጉ ከአጫጭር ስፖርታዊ መረጃዎቻችን ጀምሮ በርከት ያሉ ጥንቅሮችን ካነሳን በኋላ ከታላላቆቹ ክለቦች ቶትናም የወሰነው ውሳኔ ነገሩ ምን ያህል እየከፋ እንደሆነ ማሳያ ነው ተብሏል። ቶትናም በጣም ትልቅ ውሳኔ ወስኗል። ውድ ቤተሰቦቻችን እንነግራችኋለን። በሰበር አብራችሁን ቆዩ። ከሲቲ ጋር በተያዘ ጀሬሚ ዶኩ ሐሳቡን አጋርቷል። ከዛ ውጪ የቀድሞ ተጫዋቻቸው በጣም በሐዘኔታ የሚለው ነገር አለ። ለመሆኑ ሃላንድ ወደ ሲቲ ያቀናል፣ ወደ ባርሴሎና ያቀናሉ? ምላሹን ይዘን መተናል። በሰበር ከቼልሲ ጋር በተያዘ ወቅቱ አነጋጋሪ ጉዳይ ግብ ጠባቂው ነው። ዘመቻ የተከፈተበትን ግብ ጠባቂ በተመለከተ ልዩ ጥንቅር ይዘናል፣ ተከታተሉታላችሁ። በሊቨርፑል የመረጃ ሰዓታችን በርከት ያሉ ስፖርታዊ መረጃዎችን ይዘናል። በተለይም የቡድኑ ወሳኝና ቁልፍ አጥቂውን በተመለከተ እንደዚሁም ኮንትራትን ከማራዘም ጋር በተያያዘም ተጨማሪ መረጃዎችን ይዘናል። በማንቸስተር ዩናይትድ በኩል ኮከቡ አንድ ቅሬታን አቅርቧል። ምን የሚለው እንነግራችኋለን። በዝውውር ጉዳይ ማንቸስተር ዩናይትድ ቤት ምን ይጠበቃል? ቀጣይ ታዳጊዎችና የዓለም ዋንጫና ማንቸስተር ዩናይትድን በተመለከተ እንዲሁ ለእናንተ ውድ አድማጮቻችን ሰፊ ጥንቅር ይዘናል። ሀሳብ አስተያየታችሁን እያጋራችሁን ዩናይትድያንም እስከ ፕሮግራማችን ፍጻሜ ቆዩ። በአርሰናል የመረጃ ሰዓታችን አስቀድመን የዝውውር ጉዳዮችን በስፋት እንመለከታለን። ከዛ ውጭ የአርሰናል ሌጀንድ ያነሳው ሀሳብ በጣም ግዙፍ ነው። ይህን የሚያጠናክሩ ተጨማሪ መረጃዎችን ይዘንበታል። ሚኬል አርቴታ የሰጡትን ሀሳብና የወሰኑትን ውሳኔ በተመለከተ እንዲሁም ከአርሰናል ቀጣይ ተጋጣሚ ጋር በተያያዘ ያገኘነውን መረጃ በተጨማሪነት እናነሰዋለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ለሀሳብ አስተያየታችሁ እጅግ አድርገን አመስጋኝ ነን። ውድ ቤተሰቦቻችን ሁላችሁም ላይክ እንድታደርጉ በትህትና እንጠይቃለን። ከ1000 በላይ ላይክ ያስፈልገናል። ሁላችሁም ላይክ አድርጋችሁን ጀምሮ መረጃዎቹን እያጋራችሁ እኔ ቃል ነኝ። በድጋሚ መልካም ቆይታ ተመኘን። በኢትዮጵያ ፕሪሚየር ሊግ ዛሬ 4 ጨዋታዎችን እንመለከታለን። በኢትዮጵያ ፕሪሚየር ሊግ በሐዋሳ ዩኒቨርሲቲ ሀዲያ ሆሳዕና ከሸገር ከተማ፣ ቅዱስ ጊዮርጊስ ከባህር ዳር ከተማ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፋሲል ከነማ ከመቻል፣ ሲዳማ ቡና ከሽረ ምድረገነት ዛሬ በኢትዮጵያ ፕሪሚየር ሊግ የሚደረጉ መርሃ ግብሮች ናቸው። በአውሮፓም ዙሪያ ዛሬ በርከት ያሉ የሊግ ጨዋታዎች ይካሄዳሉ። በላሊጋ ዲፖርቲቮ አላቬስ ከቪላሪያል ምሽት 5 ሰዓት፣ በጣሊያን ሴሬ ቶሪኒዮ ከፓርማ ምሽት 4 ሰዓት ከ45 ደቂቃ፣ በጀርመን ቡንደስሊጋ ቦሩሲያ ሞንቹግላድባ ከሴንት ፓውሊን ምሽት 4 ሰዓት ከ30፣ እንደዚሁም በፍራንስ ሊግ ኦሎምፒክ ማርሴይ ከኦግዤር ምሽት 4 ሰዓት ከ45 ደቂቃ ሲል የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን እነኚህን መርሃ ግብሮች እንድትመለከቱ ለመደገፉ ክለቦች ሁሉ መልካም እድል እንዲገጥማቸው ተመኝተን የምትደግፏቸው ክለቦች ካሉ ግን ቀድመ ግምታችሁን በዩቲዩብ ገጻችን ላይ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ።
በአውሮፓ ዙሪያ ትላንትና በርከት ያሉ መርሃ ግብሮች ሲካሄዱ ነበር። ውድ ቤተሰቦቻችን በተለይም በኤሮፕ ሊግ እና በኮንፈረንስ ሊግ ነበረ ጨዋታዎች ሲካሄዱ የነበረው። በኮንፈረንስ ሊግ አንደኛው ሲጠበቅ የነበረው ጨዋታ የጣሊያኑ ክለብ ፊዮረንቲና ከራኮው ጋር ያደረጉት ጨዋታ ነበረ። ጨዋታውን ፊዮረንቲና በሜዳው 2-1 በሆነ ውጤት ድል አድርጓል። ኑዱሩ 62ኛው ደቂቃ ላይ ጉድ ማንድሰን በፍጹም ቅጣት ምት 93ኛው ደቂቃ ላይ ነበረ ማሸነፊያውን ያስቆጠረው። ለራኮ ግቧን 60ኛው ደቂቃ ላይ ብሩነስ ማስቆጠር ጭሮ ነበር። በጣም ፈታኝ ጨዋታ ነበረ ለፊዮረንቲና፣ ግን ጨዋታውን ድል አድርገውታል። ከፕሪሚየር ሊጉ ክለብ ሲጠበቅ የነበረው ክሪስታል ፓላስ ነው። በዚህ መድረክ ጨዋታ የነበረው ከላራንካ ጋር ያደረገው ጨዋታ ፓላስ በሜዳውና በደጋፊ ፊት ሴልኸርስት ፓርክ ስቴዲየም ላይ ነበረ ጨዋታውን ያደረገው። ያለምንም ግብ 0-0 በሆናቸው ውጤት ጨዋታው ተጠናቋል። በጨዋታው ላይ ባለሜዳው ቡድን የተሻለ ቢሆንም ፓላስ ማለት ነው፣ ግን ግብ አላገኘበትም። ቀጣይ ጨዋታ ደግሞ ከሜዳ ውጭ ነው የሚያደርገው። ሳምንቱ በእርግጥ ለእንግሊዝ ክለቦች በአውሮፓ መድረክ ከአንድ ቡድናቸው ውጭ ድል ማድረግ የተሳነው ነበረና ፓላስም ያውን የገጠመው። በኤሮፕ ሊግ በርከት ያሉ ጨዋታዎች ነበሩ ሲጠበቁ የነበረው። ጀርመን ላይ ስቱትጋርት ከፖርቶ ያደረጉት ጨዋታ ያልተጠበቀ ውጤት ተመዘገበ። እንግዳው ቡድን ፖርቶ 2-1 በሆነ ውጤት አሸንፎታል። ለፖርቶ ሞፊ 21ኛው ደቂቃ ላይ፣ ሞራ 27ኛው ደቂቃ ላይ ሲያስቆጠር ስቱትጋርትን ከሽንፈት ያልታደገች ግብ ልማደኛው ዴንዚ ኦንዳፍ 40ኛው ደቂቃ ላይ ከመረብ አወረዋል። ስቱትጋርት በሜዳው ያልሆነለትን ነገር ፖርቱጋል ድረስ ሄዶ እንዴት ይቀለብሰዋል የሚለው ደግሞ በቀጣይ ይጠበቃል። ሌላኛው ተጠባቂ መርሃ ግብር የነበረው በሴልታ ቪጎ እና በኦሎምፒክ ሊዮን መካከል የነበረ ጨዋታ ነው። ጨዋታው በተወሰነ መንገድ ሚዛኑን የጠበቀ ጨዋታ ነበረ ማለት ይቻላል። 1-1 ተጠናቀቀ። ለባለሜዳው ሴልታ ቪጎ ሩዳ 25ኛው ደቂቃ ላይ አስቆጠረ። በኋላም ላይ ኢግሊያሲስ በሴልታ ቪጎ በኩል በሁለተኛ ቢጫ ካርድ በቀይ ካርድ 54ኛ ደቂቃ ወጥቶ 1-0 የሚመራው ሴልታ የተጫዋች ቁጥር ቀንሶበት ነበር። ይህን አጋጣሚ ኦሎምፒክ ሊዮን በትክክል ተጠቅሞታል። ኤንድሪክ በስፔን ላሊጋ በሪያል ማድሪድ ሲጫወት እናውቀዋለን። 87ኛው ደቂቃ ላይ ግብ አስቆጥሮ ጨዋታው 1-1 በሆናቸው ውጤት ተጠናቋል። ኤንድሪክ በዚህ ዓመት 11 ጨዋታ 6 ጎል 4 አሲስት በ11 ጨዋታ 10ኛ የግብ አስተዋጽኦ ላይ እንደዚሁ መድረስ ችሏል። ሁለቱ የጣሊያን ክለቦች ቦሎኛን ከሮማ ያገናኘው ጨዋታ ደግሞ 1-1 በሆናቸው ውጤት ተጠናቋል። ቀጣይ ዙ ጣሊያን ሮም ላይ የሚካሄድ ጨዋታ ነው የመልሱ። በቦሎኛ በኩል ቤርናርዴስኪ 50ኛው ደቂቃ ላይ፣ በሮማ በኩል ፔሌግሪኒ 71ኛው ደቂቃ ላይ ገቦቹን አስቆጥሮ ነው ጨዋታው 1-1 የተጠናቀቀው። ቀጣይ ሳምንት ደግሞ ሮም ላይ ጨዋታቸውን መልሰው የሚያደርጉ ይሆናል የጣሊያኖቹ ክለቦች። የእንግሊዙ ክለብ ኖቲንግሃም ፎረስት ከሚትላንድ ጋር ያደረጉት ጨዋታ በጣም አስከፊ ውጤት ነው ለኖቲንግሃም ፎረስት። በሜዳውና በደጋፊ ፊት በሜትላንድ 1-0 በሆነ ውጤት ተሸንፏል። ጉዌሳንግ 80ኛው ደቂቃ ላይ የእንግዳውን ቡድን ሜትላንድ የአሸናፊነት ድል ያደረገች ግብ ተቆጠረበት። ውድ ቤተሰቦቻችን ባለፉት 4 የሲቲ ግራውንድ ወይም ኖቲንግሃም ፎረስት በሜዳ ያደረገውን ጨዋታ 88 ሙከራ ሞክሮ 1 ግብ ነው ያስቆጠረው። ውድ ቤተሰቦቻችን ፊት መስመሩ እንዴት አስከፊ ደረጃ ላይ እንደደረሰ ማሳያ ነው። በተለይም ወሳኙ አጥቂያቸው በጉዳት ካጡት በኋላ ኖቲንግሃም ፎረስቶች የሞከሩት ሁሉ ግብ አልሆንላቸው ብሎ ትናንትናም በሜዳቸው 1-0 በሆነ ውጤት ተሸንፈዋል። የእንግሊዝ ክለቦች ኩራት በዚህ ሳምንት የኡናይ ኤምሬው አስቶን ቪላ ነው ማለት ማጋነን አይሆነ። ምክንያቱም ትላንትና ድል አድርገዋል። የኡናይ ኤምሬው ቡድን ከሜዳ ውጭ ፍራንስ ድረስ ተጉዞ ሊልን 1-0 በሆነ ውጤት ድል አድርጓል። አስቶን ቪላ ምስጋና ለኦሌ ዋትኪንስ የ61ኛ ደቂቃ ግብ ይግባና ትላንትና ድል ያደረገ ብቸኛው ግብ ሆኗል። ኦሌ ዋትኪንስ ከ7 ግብ አልባ ጉዞች በኋላ ነው ግብ ማስቆጠር የቻለ። ውድ ቤተሰቦቻችን ሊል ግብ ማስቆጠር ችሏል። 7 ተጫዋቾችን ግብ ማስቆጠር ቸግሮ ነበረ በጭንቅላቱ። ትላንትና ግብ ማስቆጠር ችሏል። በተጫዋቹ በኩል ይህን ካረገ ኡናይ ኤምሬ ደግሞ ውድ ቤተሰቦቻችን በአስቶን ቪላ ታሪክ በሁሉም ውድድሮች 100 ድል ላይ የደረሱ ፈጣኑ አሰልጣኝም እንደዚሁ መሆን ችለዋል። ሳምንቱ ለፕሪሚየር ሊግ ክለቦች በጣም አድካሚና ፈታኝ ነበረ። አርሰናል ከባየር ሌቨርኩሰን 1-1፣ ሊቨርፑል በጋላታሳራይ 1-0 ተሸነፈ። ቶትናም በአትሌቲኮ ማድሪድ 5-2 ተሸነፈ። ቼልሲ በፓሪስ ሰን ጀርሜን 5-2 ተሸነፈ። ሲቲ በሪያል ማድሪድ 3-0 ተሸነፈ። ኒውካስል ዩናይትድ ከባርሴሎና ጋር 1-1 ወጣ። ኖቲንግሃም ፎረስት በሜዳው በሜትላንድ 1-0 ተሸነፈ። ፓላስ 0-0 ያጠናቀቀው ብቸኛው ድል ያደረገ ቡድን በዚህ ሳምንት
የኡናይ ኤምሬው ቡድን አስቶን ቪላ ሊልን ያውም ከሜዳ ውጪ 1-0 ያሸነፈበት ነው። ይሄ በሳምንቱ ብቸኛው የእንግሊዝ ክለብ ድል ያደረገ ነው። ለመሆኑ የእንግሊዝ ክለቦች እኚህ ሁሉ እዚህ ደርሰው ቀጣይ ሳምንት ስንቱ ነው ወደ 16 ጥሎ ማለፍ ውስጥ በሚሳተፉበት መድረክ የሚያልፉት? 9 ቡድኖች ፈተና ውስጥ ናቸው። ከአንድ አስቶን ቪላ በቀጥታ ድል ውጪ ማን ውጤት ይቀለብሳል? ማን ድል አድርጎ ወደ ቀጣዩ ዙር ያልፋል? በሀሳብ መስጫ ሳጥናችን ላይ ጻፉልን። ውድ ቤተሰቦቻችን የአውሮፓ ሻምፒዮንስ ሊግ የሳምንቱ ምርጥ 11 ይፋ ተደርጓል። ምርጡ ተጫዋች ፍሬድሪኮ ቫልቬርዴ ከሆነ በኋላ ቲቦት ኮርቷ ግብ ጠባቂ ነው። በ4-3-3 በቀኝ ተከላካይ ስታኒሲች ከባየር ሙኒክ፣ መሃል ላይ ሌ ኖርማንድ ከአትሌቲኮ ማድሪድ፣ ኤንድሪች ከባየር ሌቨርኩሰን፣ ጆክርስ ከጋላታ ሰራይ፣ አማካኝ ስፍራውን ብሪስታንድ ከቦዶ ጌልሜት፣ ሊሚና ከጋላታ ሰራይ፣ ፍሬድሪኮ ቫልቬርዴ ከሪያል ማድሪድ፣ ሶስቱ አጥቂዎች ክቫራትስኬሊያን ከፓሪሰን ጀርሜን፣ ዩሊያን አልቫሬስ ከአትሌቲኮ ማድሪድ እና ሚኬል ኦሊሴ ከባየር ሙኒክ ነኝ። ኦፊሻሊ የአውሮፓ ሻምፒዮንስ ሊግ ይፋ የሳምንቱ ምርጥ 11 ብሎ የመረጣቸው ናቸው። ያው የሳምንቱ ምርጥ ደግሞ ፍሬድሪኮ ቫልቬርዴ እንደሆነ ይታወቃል። ፌርላንድ ሜንዲ ከጉዳት ተመልሶ ከተጫወተ በኋላ ለሪያል ማድሪድ አንድም ጊዜ ድሪብል አልተደረገም። በሴልታ ቪጎም ጨዋታ በላሊጋ ድሪብል ያደረገ የለም። በሲቲም ጨዋታ አንድም ተጫዋች ድሪብል አላደረጉትም። በጣም አስደናቂ ግልጋሎት እየሰጠ ነበረ። ያው ሪያል ማድሪድ በጉዳት እየታመሰ እንደሆነ ይታወቃል። እሱም ቀጣይ ጨዋታ አለመገኘት በጣም ከፍ ብሎ መጥቷል። ኤደር ሚሊታው ባይሆን ከጉዳት አገግሞ ልምምዶችን ሰርቷል። ምናልባትም የትኛው ጨዋታ ላይ ይጫወታል የሚለው ይጠበቃል። ለቀጣዩ ሳምንት የኢታዱ ጨዋታ ግን የመድረስ እድል አለው። ፍሬድሪኮ ቫልቬርዴ በዚህ ሳምንት ያው ሃትሪክ ሰርቶ በጣም አነጋጋሪ ተጫዋች ነበር። በነገራችን ላይ ሪያል ማድሪድ ላይ መጀመሪያ ግቡ፣ ባርሴሎና ሲቲ ላይ መጀመሪያ ግቡ አይደለም። ከዚህ በፊት 2024 ላይ እንዲሁ የቮሊ ግብ አስቆጥሮባቸው ነበረ። በዚህ ሳምንት 3 ግብ አስቆጠረባቸው። በአጠቃላይ በሁለት ግንኙነት 4ኛ ግቡን ነው ሲቲ ላይ ማስቆጠር የቻለው። ቀጣይ ሳምንትም በጣም ተጠባቂው ተጫዋች ነው። ቲያጎ ፒትራች በሪያል ማድሪድ እና በማንቸስተር ሲቲ ጨዋታ ላይ መካተቱ ይታወቃል። በሪያል ማድሪድ ታሪክ በዕድሜ ትንሹ በሻምፒዮንስ ሊግ ቋሚ የሆነ የጀመረ ተጫዋች ሆኗል። ራውል ጎንዛሌዝ ነበረ ከዩቬንቱስ ጋር ሲጫወቱ 18 ዓመት ከ253 ቀን ሪካርዱን ይዞ የነበረ። አሁን ቲያጎ ፓትሪች 18 ዓመት ከ220 ቀን ላይ ይህንን ማድረግ ችሏል። ከዚህ ጋር በተያዘ ውድ ቤተሰቦቻችን ቲያጎ ፓትሪች በዚሁ መረጃውን ስላነሳ ነው ለማናገር ይጫወታል የሚለው በትልቁ ይጠበቃል። ለስፔን ከ21 ዓመት በታች ብሔራዊ ቡድን እየተጫወተ ነው። ሞሮኮን በነገራችን ላይ እኛ ጋር መተ ዜግነትን ወስደ መጫወት ትችላለህ እያሉት ይገኛሉ። በወንድ አያቱ በኩል ሞሮካዊ እንደሆነ ይታወቃል። ያው ሞሮኮ እዛ አካባቢ ያው ድንበር ቅርብ እንደሆኑ ይታወቃል ከስፔን ጋር እና ብዙ ሞሮካውያን በስፔን ስፔናውያን በሞሮኮ እንደሚገኙም ይታወቃል። በመስተዳደርም ጉዳይ እየተካፈሉ የሚመሯት ግዛት እንዳለች ይታወቃል የስፔን መንግስትና የሞሮኮ መንግስት። ከዚህ ጋር በተያያዘ ተጫዋቹ ሞሮኮን ወይንስ ስፔንን በቀጣይ ምርጫው ይጠበቃል። ባርሴሎና ደረስን ወደ ቤተሰቦቻችን። በባርሴሎና በኩል ክለቡ ያለ ግብ ሳይቆጠረበት መውጣት በጣም ተቸግሯል። ወደ ቤተሰቦቻችን ባርሴሎና በአውሮፓ ሻምፒዮንስ ሊግ ክሊንሺት ይዞ ከወጣ 9 ጨዋታ ሆኖታል። በነገራችን ላይ ይሄም በኤፕሪል 2025 ቦሩሲያ ዶርትመንድን 4-0 ባሸነፉበት ጨዋታ ብቻ ነበረ ግብ ሳይቆጠረባቸው የወጡት። ባርሴሎና ከቅርብ ጊዜ ወዲህ በአውሮፓ ሻምፒዮንስ ሊግ አንዱ ከተቸገረበት ነገር ግብ ሳያስተናግድ መውጣት ነው። ያው ግብ ከተቆጠረበት ወይ አቻ ወጥቷል ወይ ተሸንፏል እንደማለት ነው። ስለዚህ የፈታኝ አጋጣሚ ሆኗል። በላሊጋው ግን ብዙ ክሊንሺት እንዳላቸው ይታወቃል። ምናልባት ቀጣዩን ጨዋታ በካምፕ ኑ ነው የሚያደርጉት። የመልሱን ጨዋታ ከኒካስል ዩናይትድ ጋር የመጀመሪያ ዙር ጨዋታ በሴንት ጄምስ ፓርክ ስቴዲየም 1-1 ነው የተጠናቀቀው። ያም ጨዋታ 1-1 የተጠናቀቀው በፍጹም ቅጣት ምት በላሚን ያማል ግብ አስቆጠረበት እንደሆነ ይታወቃል። በእርግጥ የመልሱ ጨዋታ በካምፕ ኑ ነው፣ ግን አሁንስ ግብ ሳይቆጠርበት ይወጣለው የሚለው በትልቁ ይጠበቃል። ላሚን ያማል ትላንትና ልምምድ ማድረግ አልቻለም። ውድ ቤተሰቦቻችን ተጫዋቹ ምቾት እየተሰማው አይደለም ይላል የዴሮ ስፖርት ዘገባ። ተጫዋቹ ምናልባትም ዛሬ ቡድኑን ተቀላቅሎ ልምምድ ሊያደርግ ይችላል፣ የእሁዱ የሴቪያ ጨዋታም ላይ ሊገኝ ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ።
ከዚህ ጋር በተያያዘ የአሰልጣኝ ሃንሲ ፍሊክ የዛሬ ጋዜጣዊ መግለጫ ሊያም ነገ የሚሰጡት ጋዜጣዊ መግለጫ በትልቁ ይጠበቃል። በወሳኝ ሰዓት ያለ ላሚን ያማል ህይወት ሊከብድ ይችላል ለባርሴሎና በተለይም በላሊጋው ያላቸውን የነጥብ ልዩነት ለማስጠበቅ በአውሮፓ ሻምፒዮንስ ሊግ ደግሞ ውጤት እንግዲህ ለመቀየር ያው ባቻ ውጤት ስላሉ ኦልሞስት ለሁለቱም ቡድን 50-50 ነው እድሉ ያው ባርሴሎና በሜዳው ከመጫወቱ በዘለለ ይህንን ውጤት ለመቀልበስ እንደ ላሚን ያማል ያለ ኮከባቸው ያስፈልጋቸዋል። ለማንኛውም የተጫዋቹ ጉዳት ከፍተኛ አይደለም ተብሏል። ዛሬም ወደ ልምምር ሊመለስ የሚችልበት እድል አለ። አጣርተን ለባርሳ ደጋፊዎች ምላሹን ይዘን እንመጣለን። ባየር ሙኒክ ውድ ቤተሰቦቻችን አውሮፓ ውስጥ አሉ የሚባሉ 7 ሊጎችን ትልልቆቹን ብንመርጥ በሁሉም ነገር ቀዳሚ ነው። በ90 ደቂቃ በርካታ ግብ ሊሆኑ የሚችሉ በርካታ ሙከሮችን ያው ኢላማቸውን የጠበቁ በርካታ ሙከሮቹ ኢላማቸውን በመጠበቅ በመቶኛም ከፍተኛው ነው። በ90 ደቂቃ በርካታ ኳሶችን ተቃራኒ ሳጥን ውስጥ ተጫዋቾቻቸው በመንካት በዚህ ሁሉ በአውሮፓ 7 ሊግ ባየር ሙኒክ ቀዳሚ ነው። በሁሉም ነገር ካነጻጸርናቸው በመከላከልም በማጥቃትም ኳስን ፖሰስ በማድረግም በሁሉም ነገር ቀዳሚ ናቸው። ወደ ቤተሰቦቻችን አሁን ትልቁ ጥያቄ በዚህ ሁሉ ነገር የአውሮፓ ነገር ኳስ ዶሚኔት እያደረገ ያለው ባየር ሙኒክ ምን አሳክቶ ዓመቱን ያጠናቅቃል ነው። በእርግጥ ቡንደስሊጋውን ኦልሬዲ አሁንም ከእጁ የሚወጣ አይመስልም፣ ግን በትልቁ የሚጠበቀው ከቡንደስሊጋ ይልቅ በዚህ ጥራቱ የአውሮፓ ሻምፒዮንስ ሊግ ምን ያህል ርቀት ይሄዳል የሚለው ይጠበቃል። የፊት መስመር አጥቂያቸው ሃሪኬን በዚህ ሳምንት ተጠባባቂ ወንበር ላይ ሆኖ የአውሮፓ ሻምፒዮንስ ሊግን ጨርሷል። ባለፈው ሳምንት በጉዳት ጨዋታ አላረገም። ስለዚህ በዚህ ሳምንት ወደ ጨዋታ ይመለሳል ተብሎ ይጠበቃል። በነገራችን ላይ ሃሪኬን የቡንደስሊጋ የካቲት ወርም ምርጥ ተጫዋች ተብሎ እንዲሁ መመረት ችሏል። በርከት ያሉ ዘገቦችን በተጫዋቹ ላይ በቀጣይ መረጃ እንመለስበታለን። የአሜሪካው ግዙፍ ሚዲያ ተቋም ኔትፍሊክስ ስለ ሮናልዲኒዮ ጎቾ የሚያወሳ ዘጋቢ ፊልም ማዘጋጀቱን ይፋ አድርጓል። ዘጋቢ ፊልሙ የብራዚላዊን ታሪካዊ ተጫዋች ሮናልዲኒዮ ጎቾን ሕይወት ታሪክ እንደሚዳስስ ተገልጿል። የዘጋቢ ፊልሙ የመጀመሪያ ክፍል የሮናልዲኒዮ ጉዞና ያልታዩ ምስሎች ከሜሲ፣ ኔይማር፣ ሮቤርቶ ካርሎስ ምስክርነት ጋር መያያዙም ተነግሯል። በሁለተኛው ክፍል ከዚህ በፊት ካልታዩ ቀርጾች ጋር የ1994ቱን የብራዚል ዓለም ዋንጫ ድል ይዳስሳል። ዘጋቢ ፊልሙ በኢትዮጵያን ቀን አቆጣጠር ሚያዝያ 8 2018 ዓ.ም ለተመልካች በእይታ መልክ ይቀርባል ተብሏል። ሮናልዲኒዮ ጎቾ ለእግር ኳስ ተጫዋቾች እንደ አርአያ የሚቆጠር አይነት ተጫዋች ነው። ለበርካታ እግር ኳስ ተመልካቾችም በእግር ኳስ ፍቅር እንዲወድቁ ካረጉ ተጫዋቾች ውስጥ ሮናልዲኒዮ ጎቾ ይጠቀሳል። ቃል ስፖርት ዩቲዩብ ቻናላችን ማጣሪያ እናደርግበታለን ብለን ትላንትና ሐሙስ ምሽት ማርች 12 2026 አንድ ዘገባ ሰርተን ነበር። ፋይናሊዜሚያ በቤርናቤው ይካሄዳል የሚል። ታዲያ መረጃው እውነት ሆኖ በአርጀንቲናና ስፔን መካከል የሚደረገው ፋይናሊዜሚያ ፍጻሜ ጨዋታ ካታር ላይ ሊካሄድ የነበረው ቀርቶ በጦርነቱ ምክንያት አሁን በደህንነት ስጋት ምክንያት የተካሄደ በሚለው ጉዳይ ላይ የፋይናሊዜሚያ ጨዋታን በሌላ ሀገር በማድረግ እንቅስቃሴ ውስጥ የአውሮፓ እግር ኳስ ማህበር ፍጻሜው ለምን ቤርናቤው ላይ ይደረግም የሚለውን መረጃ ካወጣ በኋላ ነበረ ያ መረጃ በስፋት የተሰራጨው። ይሁን እንጂ የደቡብ አሜሪካ እግር ኳስ ኮንፌዴሬሽን ውድቅ በማድረግ ሌላ አማራጭ እንዲፈለግ ይፋ አድርጓል። የአርጀንቲና እግር ኳስ ፌዴሬሽን ፕሬዚዳንት ክላውዲዮ ታፒያ በበኩላቸው ስፔን በሀገሯ ላይ ያውም በቤርናቤው ጨዋታውን እንድታረግ ትፈልጋለች። እኛም ጨዋታው ሀገራችን አርጀንቲና ላይ እንዲደረግ እንፈልጋለን። ፈጽሞ የተቀባይነት የለውም ብሏል። በእርግጥ እኛም እንደ ሐሳብ ያነሳነው ጉዳይ ስፔን እንዴት በሀገሯ ትጫወታለች የሚለው ነበረ። ለማንኛውም ቀጣይ ሌላ ሀገር ሲመረጥ ምናልባትም ሌላ ለስፔን የቀረበችው ሞሮኮ እጩ ሆና ተቀርባለች ተብሎ ይጠበቃል። ኢራን ሐሳብ የጸና ነው ብላለች በስፖርት ሚኒስትሯ በኩል። ኢራን በተለይም በስፖርት ሚኒስትሯ በኩል ይፋ ባደረገችው መሰረት የደህንነት ስጋት ወዳለብኝ ቀጠና ወይም ወደ አሜሪካ ፈጽሞ አልሄድም ብላለች። አህመድ ዶይን ማሊን ይፋ እንዳደረጉት ከሆነ እሳቸው በመንግስታቸው ላይ የግድያ ሙከራዎች ተደርገውብናል፣ ዜጎቻችን፣ መሪዎቻችን ጥቃት ተፈጽሞባቸዋል። ይህን ዓለም ያውቀዋል። ዓለም እንዲህ አይነት ጦርነት ተከፍቶብን እያየ እንዴት ባለም ዋንጫ እንጫወታለን ብለዋል። በነገራችን ላይ እሳቸው ይቀጥላሉ። ላለፉት 2 ዓመታት ከበድ ያለ ጦርነት በሀገራችን ላይ ታውጆ ዜጎቻችን እየተገደሉ፣ መሪዎቻችን እየተገደሉ ይገኛሉ። ወደ ገዳዮቻችን ሄደን ጨዋታን ለማድረግ በጣም እንቸገራለን። አቋማችን አሁንም እንደ ጸና ነው ብለዋል። ከዚህ ጋር በተያያዘ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ
360 ዲግሪ ነው እጥፍ ያሉት። ውድ ቤተሰቦቻችን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ላይ ሐሳባቸውን አጋርተዋል። እሳቸው የኢራን እግር ኳስ ብሔራዊ ቡድን በዓለም ዋንጫ ላይ ባይሳተፍ ይችላል፣ ይሄ ባይሳተፍ ይሻላል እምላችሁ ለሕይወታቸው ለደህንነታቸው አስጊ ስለሆነ ነው ሲሉ ተደምጠዋል። 41 ስቴትመንቶችን ባካተተው የእሳቸው ትሩዝ ማህበራዊ ሚዲያ ላይ ትላንትና ማለዳውን ይፋ እንዳደረጉት ከሆነ እሳቸው ከፊፋው ፕሬዝዳንት ዣን ኢንፋንቲኖ ውይይት እጠፈን ያሉት በ48 ሰዓት ውስጥ። ውድ ቤተሰቦቻችን የፊፋው ፕሬዝዳንት ዣን ኢንፋንቲኖ ዕለተ ማክሰኞ ማለዳ ላይ በማህበራዊ ትስስር ገጻቸው ላይ ከትራምፕ ጋር አውርተናል፣ ትራምፕ ዋስትና ሰጣለው፣ ኢራናውያን መጥተው መጫወት ይችላሉ ብለውኛል ባሉ 12 ሰዓት ባልሞላ ጊዜ ውስጥ ትራምፕ ባይመጡና ባይጫወቱ ይሻላል ብለው 41 ቃላት ያሉት ስቴትመንቶችን ይፋ አድርገው በጣም አነጋጋሪ ሆነዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን የሰዓቱን አጫጭር ስፖርታዊ መረጃ እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ጥንቅሮች እንሻገር። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ከዩቲዩብ ገጻችን ጋር ቆይታ ስታደርጉ 1000 ላይክ ስለሚያስፈልገን ሁላችሁም ላይክ ማድረግ እንዳይረሳ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ 10 ሲደመር ግቦችን ያስቆጠሩ በርከት ያሉ ተጫዋቾች አሉ ዘንድሮ ውድ ቤተሰቦቻችን። ታዲያ እነኛ 10 ሲደመር ግብ ካስቆጠሩ ተጫዋቾች ውስጥ እንደ ኢገር ቲያጎ የሞከሩት ሙከራ ፍሬያማ የሆነለት ተጫዋች የለም። ኢገር ቲያጎ ከሞከረው ሙከራ 26.8% ግብ አድርጎታል። የዚህን ያክል የሞከሩትን ሙከራ ወደ ግብ የመቀየር መቶኛ ያለው ተጫዋች የለም። ዳንኤል ቤክ ይከተለዋል። ዣዋ ፔድሮ ከቼልሲ 3ኛ፣ ቪክተር ጌኬሬሽ ከአርሰናል 4ኛ፣ ኤርሊንግ ብሮታላንድ ከሲቲ 5ኛ፣ እንደዚሁም አንቶኒዮ ሴሜኔ ከሲቲ 6ኛ፣ ዶሚኒክ ካልቨርት ሊዊን ከሊድስ 7ኛ፣ ሁጎ ኤኬቴኬ ከሊቨርፑል 8ኛ ሆነዋል። የኢገር ቲያጎን ያክል ግን የሞከረው ፍሬ ያፈራለት የለም በፕሪሚየር ሊጉ። እንዲህ አይነት መረጃን ካነሳን ወደ ቤተሰቦቻችን ዶሚኒክ ካልቨርት ሊዊን በፈረንጆች አቆጣጠር 2021 ላይ ግብ የማስቆጠር ነጻሪው በ90 ደቂቃ 0.5 ነበረ። አሁን በ90 ደቂቃ 0.46 ሆናሉ። ያ ማለት በሁለት ጨዋታ አንድ ግብ አለው እንደማለት ነው። ይህም ውድ ቤተሰቦቻችን በእግር ኳስ ሕይወቱ ከ2021 በኋላ በጣም ከፍተኛው የሚባል ነው። በርከት ያሉ ጨዋታዎችን በእርግጥ እየተጫወተ አይደለም። በዚሁ መጨረሻ ቆይታው ምን ያክል ይሆናል የሚለው እርግጥ አይደለም። በሊድስ ቤት ግን በጣም ድንቅ ጊዜን እያሳለፈ ይገኛል። ውድ ቤተሰቦቻችን በቶትናም የተወሰነ ውሳኔ በጣም አነጋጋሪ ሆኗል። ቶትናም ሆትስፐርስ የመውረድ ስጋት እንዳለበት ይታወቃል። ራሱ ክለቡ አምናሉ። ውድ ቤተሰቦቻችን በዚህ መሰረት ቶትናም ሆትስፐርስ የቀጣይ ውድድር ዓመት የስቴዲየም መግቢያ ትኬቶችን ለደጋፊዎቹ የእድሳት ጊዜውን አራዝሟል። እስከ ጁን 7 ድረስ የቀጣይ 2026/27 የውድድር ዓመት ትኬት ቋሚ ደንበኞቹን እንደማያድስ ይፋ አድርጓል። ይሄም በፕሪሚየር ሊግ መትረፉ ላይ ጥያቄ ስጋት ስላለኝ ብሎ ለደጋፊዎቹ ይፋ አድርጓል። ይሄ ለደጋፊዎቹ በጣም አሳዛኙ ዜና ነው። ካለፈው ዓመት ጀምሮ 45 ጨዋታ የተሸነፈ በአውሮፓ ዙሪያ ቶትናም ሆትስፐርስ ነው። አሁን ሊወርድ ከጫፍ የደረሰው ወልቭስ እንኳን 44፣ እንደ ሄደኔም ያለ የቡንደስሊጋ በጣም ደካማው ቡድን እንኳን 43 ነው የተሸነፈው። ስፐርስ 44 በመቶ ጨዋታዎችን ከባለፈው ዓመት ጀምሮ ተሸንፈውታል። እናም በኦፊሻል ገጻቸው ላይ ለደጋፊዎቹ የቀጣይ ዓመት ትኬታችሁን አናድስም በፕሪሚየር ሊግ መትረፋችንን እስክናውቅ ድረስ ብለዋል። በጣም አሳዛኙ ዜና ነው ለቶትናም። የቀድሞ የማንቸስተር ዩናይትድ ታሪካዊ ተጫዋች ጋሪ ኔቭል ቶትናም ከፕሪሚየር ሊጉ ቢወርድ እኮ የተሻለ ነው የሚለው ሐሳቡ እዚህ ጋር ነው የሚመጣው። ቶትናም ከፕሪሚየር ሊጉ ቢወርድ ለሊጉ ጥሩ ነው ሲል ጋሪ ኔቭል ተናግሯል። አክሎም ከተፎካካሪ አንጻር ስናየው ያደጉት ክለቦች ዘንድሮ በጣም የተሻሉ እየተፎካከሩ ነው። ቶትናም ቢወርድ እንደውም ፉክክሩ ላይ ያሉ ክለቦች ከሚወርዱ ይሻላል ብሏል። ሮይኪን በበኩሉ ቶትናም ወደ ሻምፒዮንሺፑ መውረዱ አይቀሬ ይመስለኛል ሲል፣ ዋይኔ ማርክ ሩኒም ስጋት ገብቶኛል፣ ነገሮች በዚህን ያክል ደረጃ ለቶትናም ይከብዱታል ብዬ አላሰብኩም ነበር እያለ ይገኛል። እነ ኢያን ራይት ደግሞ የቶትናምን መውረድ ፈጽሞ አንፈልግም፣ ቶትናም ጋር ባላንጣ ብንሆንም ለሊጉ ግን መኖራቸው ድምቀት ነው እያሉ ነበረ። የቶትናም መውረድ ግን በቀጥታ ፕሪሚየር ሊጉን አይጎዳውም ወይ? መልከታችሁን በዩቲዩብ ገጻችን ላይ አጋሩን። ጀሬሚ ዶኩ ሪያል ማድሪድ 3 ግብ ካስቆጠረብን በሜዳው እኛ በራሳችን ሜዳ 3 ጎል የማናስቆጥርበት ምክንያት አይታየኝም ብሏል ዶኩ። ጨዋታውን ከመቀለበስ ጋር በተያዘ ኢታር ላይ በገዛ ሜዳችን በገዛ ደጋፊዎቻችን ፊት ጫና ፈጥረን መጫወት እንችላለን፣
ሁሉም ነገር በእግር ኳስ ይቻላል እናደርገዋለን ብሏል። በተለይም በአውሮፓ ሻምፒዮንስ ሊግ የማይቻል ነገር የለምና ውጤቱ ይቀለበሳል እያለ ይገኛል ጄሬሚ ዶኩ። እናም እነሱ በሜዳቸው ካረጉት እኛ ለምን አናረገውም እያለ ይገኛል። ምናልባት የሲቲ ደጋፊዎች በሀሳብ መስጫ ሳጥናችን ላይ ግን የተወሰኑ ጥርጣሬ ያለን እያሉ ነበረ። የቀድሞ የሲቲ ተጫዋች ሚካ ሪቻርድስ በጣም መታመሙን ገልጿል። በንዴት በጣም ሪያል ማድሪድ በየዓመቱ እየጎዳኝ ያለ ክለብ ሆኗል ብሏልና ሪያል ማድሪድ በዚህን ያክል ደረጃ ሲቲ ላይ የጠነከረበት ምክንያት አይታየኝም ያለው የቀድሞ የሲቲ ሰው በሰሞኑ ውጤት ክፉኛ ታመም ያለውም ሲል ዘግበዋል። ከሃላንድ ወደ ባርሴሎና ዝውውር ጋር በተያያዘ የኤርሊንግ ብሮት ሃላንድ ወኪል ምላሽ ሰጥቷል። ኤርሊንግ ብሮት ሃላንድ ወኪል ወደ ቤተሰቦቻቸውን ወደ ባርሴሎና የሚያደርገው ዝውውር ሐሰት ብሎታል። ሃላንድ ስሙ የተነሳው በምርጫ ቅስቀሳ ውስጥ ነው ብሏል። በጣት የሚቆጠሩ ቀናት ውስጥ የባርሴሎና ፕሬዚዳንታዊ ምርጫ ይካሄዳል። ለዚህ ፕሬዚዳንታዊ ምርጫ ቅስቀሳ ነው ስሙ የተጠቀሰው እንጂ ተጫዋቼ ወደ ባርሴሎና ያመራ ዘንድ ምንም የተደረገ ነገር የለም ብሏል። ለባርሴሎናና አመራሩ ልዩ ክብር አለኝ የሚለው ኤርሊንግ ብሮት ሃላንድ ወኪል ምንም አይነት ድርድር ውል ከክለቡ ጋር አላደረግንም ሲሉ ተደምጠዋል። ምንም አይነት ውል ከሃላንድ ጋር ለማሰር ፍላጎት ያለው ሌላ የአውሮፓ ክለብም የለም ባርሴሎናን ጨምሮ ሲል ሀሳቡን አጋርቷል። በእርግጥ ሃላንድ ልቡ ስፔን ያለው እየተባለ ይታማበታል። ከሪያል ማድሪድም ከባርሴሎና ጋር ስሙ ይያዛል። ወኪሉ ግን በፕሬዝዳንታዊ ምርጫ ምክንያት ስሙ ተጠቀሰ እንጂ ተጫዋቼ በባርሴሎና በኩል የተደረገ ምንም አይነት ድርድር የለም ብሎ አስተባብሏል። ቼልሲ ደረስን። ሪስ ጄምስ ከግብ ጠባቂው ጀርገንሰን ስህተቶች ጋር በተያያዘ ምላሹን ሰጥቷል። ይህ የእግር ኳስ አንድ አካል ነው እያለ ነው አምበሉ። ሁልጊዜም እኛ መጫወት የምንፈልግበት መንገድ አለ። እናም ሁሉም እነኛን መንገዶች ደግሞ እንጠቀማለን። በዛ ሰዓት ላይ ግን ስህተቶች ይሰራሉ። ይሄ ደግሞ የሰው ልጅም አንዱ አካል ነው። በእግር ኳስ ደግሞ ስትጫወት በርካታ የምትሰራቸው ስህተቶችም አሉ ብሏል። በእርግጥ የጀርገንሰንን ስህተት በተመለከተ የሪያል ማድሪዱ ግብ ጠባቂ ቲቦት ኮርቷ መልእክት ሲልክለት እንግዲህ የግብ ጠባቂ ስህተት ይቅር የማይባል ነው፣ ምክንያቱም ግብ ይቆጠርበታል። ግን ይህንን ሌላው አካል ሊረዳ ይገባል። ማንም ሰው ፈልጎ ስህተት አይሰራምና ይህንን ሊረዳ ይገባል ማለቱ ይታወቃል። ከዚህ ጋር በተያያዘ ሪስ ጄምስ አሰልጣኛችን ለሁሉም ነገር መፍትሄ ያለው ጨዋታውን እንቀለብሰዋለን እያለ ነው። ሁላችንም ደግሞ ከፊሊፔ ጀርገንሰን ጎን ሆነን ጨዋታውን እንቀለብሰዋለን በስታንፎርድ ብሪጅ ብሏል። ቀጣይ ሳምንት ቼልሲ ይህን ውጤት እንዴት አድርጎ ይቀለብሰዋል የሚለው ይጠበቃል። ያው የ3 ጎል ልዩነት እንጂ ከሜዳ ውጭ በሜዳ ላይ የሚባል የግብ ልዩነት እንደሌለ ይታወቃል። እቺን የ3 ግብ ልዩነት ግን እንቀለብሰዋለን ብሏል ሪስ ጄምስ። የሊቨርፑሉ ተጫዋች ኤኬቴኬ ፍሎሪያን ቬርዝ አብረን ከተጫወትን ታላላቅ ተጫዋቾች ውስጥ አንዱ ነው ሲል ተደምጧል። ፍሎሪያን ቬርዝ በጣም ጥራት ያለው ተጫዋችም ነው ሲል አወድሶታል። የተጫዋቹ ጥራት ግን ከዚህ በላይ በበርካታ ሊቨርፑልያን ዘንድ እየተጠበቀ እንደሆነ ይታወቃል። ከሁጎ ኤኬቴኬ ጋር በተያያዘ በነገራችን ላይ በፓሪስ ሰን ዠርሜን ከሊዮኔል አንድሬስ ሜሲ ጋር አብሮ ተጫውቷል። በጣም ብዙ ተምር ያለው እውነት ከእንደዚህ አይነት ምርጥ ተጫዋች ጋር በመጫወቴ በጣም አመስጋኝ ነኝ። በቤቴ ውስጥ ማስቀመጥ የሚችለው ታላቅ ምስል ይሆናል። በእግር ኳስ ታሪክ ከምርጥ ተጫዋች ሊዮኔል አንድሬስ ሜሲ ጋር ተጫውቻለሁ የሚል ታሪክ አለኝ። ያ ብዙ ልምድ እንዳገኝ ረድቶኛል። አሁን በሊቨርፑልም ያንን ልምዴን መተግበር እፈልጋለሁ። እንዳጠቃላይ በምርጡ ክለብ ሊቨርፑል ውስጥ እገኛለሁ። ምርጥ የእግር ኳስ ህይወትን አሁንም ማሳለፍ ፈልጋለሁ። ከምርጦችም ጋር ከሜሲ ጋር ተጫውቻለሁ። ከአሁኑ ምርጥ ጋርም ፍሎሪያን ቬርዝ ጋር እየተጫወትኩ ነው ብሏል። የሊቨርፑልን ወቅታዊ ጉዳይ በተመለከተ ኮናቴ አሁንም ኮንትራቱን አላራዘም። ውድ ቤተሰቦቻችን የኮናቴ ነገር ውይይቱ አሁንም እየተካሄደ ቢሆንም ሪያል ማድሪድ ኦፊሻሊ አሁን ላይ እየተደራደረው ባይሆንም የአምና ክረምት ላይ ያስቀመጡለት ህግ አለ። ኮንትራትን ካልፈረምክ እንወስዳለን ብለው ፓሪስ ሰን ዠርሜን ስሙ ተጠቅሶ ነበር። አሁን ላይ እንቅስቃሴ አይደለም። ነገሩ በፈላጊዎቹ በኩል ጭር ቢልም በፈላጊዎቹ በኩል ግን ይህ ፍላጎታቸው እርግጠኝነት ላይ ተሞላ ነው። ከሊቨርፑል ጋር በተያዘ ኮንትራቱን ማራዘም አለማራዘሙ ላይ አሁንም ግልጥ ያለ ነገር የሌለው። በሊቨርፑል በኩል ታማኝ የሆኑ የዜና ምንጮች ግን ሊቨርፑል ቤት የወደፊት ዕጣ ፈንታው አሁንም እርግጠኛ አይደለምና የመልቀቅ ዕድሉ በጣም ሰፊ ነው እያሉ ነው። ሊቨርፑል ቀጣይ እሱን የሚያጣ ከሆነ በዝውውር መስኮቱ በተከላካይ ክፍልም ላይ የሚያስፈርማቸው ተጫዋቾች ይኖራሉ ተብሎ ይጠበቃል።
በሳምንት አንድ ጨዋታ መጫወት አልፈልግም ብለዋል ብራያን ቤሞ። የማንቸስተር ዩናይትድ ተጫዋች ብራያን ቤሞ ተደራራቢ ጨዋታ ማድረግ እንደሚፈልግ ተናግሯል። በአንድ ሳምንት አንድ ጨዋታ ከማድረግ በየሶስት ቀኑ ብጫወት እመርጣለሁ ብሏል ብራያን ቤሞ። ከመጀመሪያ ቡድን ጋር ልምምድ እንግዲህ እየሰሩ ያሉ ታዳጊ ተጫዋቾችንም በብዙ ወድሷል። በእርግጥ እንመለስበታለን። ከብራያን ቤሞ ጋር በተያያዘ ግን በማንቸስተር ዩናይትድ ሲመጣ ወደ ቡድኑ በሳምንት ይህንን ያህል ጨዋታ እንደሚያደርግ ክለቡ ያቅ ነበረና ብራያን ቤሞ አሁን እያለው ያለው ሐሳብ በቀጣይ የውድድር ዓመት የአውሮፓን ትኬት መቁረጥ በማንቸስተር ዩናይትድ በኩል በጣም አስፈላጊውና ዋናው ነገር ነው ከሚል ይዘት ብቻ ነው። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ታዲያ ማንቸስተር ዩናይትድ ቀጣይ የአውሮፓን ትኬት መቁረጥ አለበት። ለዛ ደግሞ እየሰራ እንገኛለን። በዚህ የውድድር ዓመት ቡድኑ ወደዛ ላይ መመለስ ነው እየተጫወትን ያለ ነው ብሏል እንጂ ሲመጣ በዚህ ዓመት አንድ ጨዋታ በሳምንት እንደሚያደርግ ኤፍ ኤ ካፕ እና ካራቦ ካፕ እንደሆነ ይታወቅ ነበረ። ሐሳቡ ከዛ ይዘት አንጻር ብቻ ነው። ውድ ቤተሰቦቻችን ከዛ ውጪ ብራያን ቤሞ ካነሳቸው ነገሮች ውስጥ አንደኛው ጄጄ ጋብርኤልን በተመለከተ ነው። ወጣቱ ተጫዋች በዩናይትድ በትልቁ እየተጠበቀ ይገኛል። ጄጄ ጋብርኤል በእውነት በጣም ጎበዝ ነው ያለው ብራያን ቤሞ በጥሩ ሁኔታ ልምምድ ጀምሯል ከኛ ጋር ብሏል። ብዙ ጊዜ ከኛ ጋር ልምምድ ይሰራል እና ልዩ የሆነ ነገር እንዳለው ግልጽ ነው ብሏል። ለሱ ሁሉም ነገር ቀላል ነው። ገና በልጅነቱ በጎል ፊት የማይደነግጥ የብረት ያህል የጠነከረ ልብ ያለው ግሩም የሆነም ምት የሚመታ በጨዋታ ላይ ግብ ለማስቆጠር በቴክኒክም ረገድ በጣም ጥርት ያለ ተጫዋች በሚል አወድሶታል ብራያን ቤሞ ወጣቱን ተጫዋች። ጄጄ ጋብርኤል እንግዲህ እሱ በጣም ምርጥ ነው፣ ልዩ ነገር እንዳለው ይታየኛል ብሏል። ገና 15 ዓመቱ ነው። ከ18 ዓመት በታች እየተጫወተ ነው። ከዋናው ቡድን ጋር ካሪክ ልምድ እየተሰራው ነው። ብራያን ቤሞም ይህ ልጅ ጠብቁት ብሏል ለዩናይትዳውያን። ዌስትሃም ዩናይትድ ከሊጉ የመውረድ ስጋት ካለባቸው የፕሪሚየር ሊግ ክለቦች አንደኛው ነው። ታዲያ ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ወደ ቡድኑ ለማምጣት የዌስትሃም ዩናይትድ የሚወርድ ከሆነ እንደ አድቫንቴጅ ይጠቀመዋል። ማንቸስተር ዩናይትድ ይህንንም ተጫዋች በተመለከተ ያው ከሰሞኑ 3 ጨዋታዎችን ጠቅሰን ከዌስትሃም ጋር በተያያዘ ማለት ነው ማለሚያዎቹን ልኮ ሲከታተለው ነበር። የሚወርድ ከሆነ ደግሞ ዩናይትድ ረብጣ ብሮችን ከማውጣት በቦታው ላይ እንግዲህ ሊታደገው ይችላል። የተጫዋች ረብጣ ብር ሊያስወጡት የሚችሉ ተጫዋች ለአብነት ያክልና ኤሊዮት አንደርሰን ይጠቀሳሉ። በማንቸስተር ዩናይትድ በኩል ግን ማንቸስተር ዩናይትድ ኤሊዮት አንደርሰንን በሚቀጥሉት ሳምንታትና ወራት ውስጥ ጥያቄ ያቀርባል ተብሎ ቢጠበቅም እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ለማንቸስተር ሲቲ ኢላማ የሆነ ሰው ለዩናይትድም ኢላማ መሆኑ ነገሩን ያከብዳል። ስለዚህ ዩናይትድ ለኤሊዮት አንደርሰን ዝውውር ጥያቄ ከማቅረቡ በፊት ዋስትና ሊሰጠው የሚችለው ቀጣዩ አሰልጣኙና በተለይም የአውሮፓን ትኬት መቁረጡ ነው ብሏል። ስለዚህ ከዌስትሃም ማቲያስ ፈርናንዴዝን ለማምጣት ለዩናይትድ በተለይም ጥሩ አጋጣሚ የሚሆነው ዌስትሃም ከወረደ ነው። ኤሊዮት አንደርሰንን ለማምጣት ደግሞ ሻምፒዮንስ ሊግና ቀጣዩ አሰልጣኝ ለዩናይትድ ዋስትና ይሰጣል። መረጃው የፋብሪዚዮ ሮማኖ ነው። ከዩናይትድ ጋር በተያያዘ በዚህ ዓመት በጣም አስደናቂ ብቃቱን እያሳየ የሚገኘው ሉክ ሾ ነው። በነገራችን ላይ ሁሉንም የዩናይትድ ጨዋታ እስካሁን ተጫውቷል። በሩበን አሞሪም፣ በካሪክም፣ በዳረን ፍሌቸርም በጊዜው የአሰልጣኙ ስር ሁሉንም ጨዋታ ተጫውቷል። ተጎድቶ ከወጣበት ጨዋታ ውጪም የጨረሳቸው በርከት ያሉ ጨዋታዎች አሉ። ሉክ ሾ በሚቀጥለው ሳምንት ይሄን ለመጋቢት ወር ኢንተርናሽናል ጨዋታ ምርጫውን ሲያሳውቅ ወደ ብሔራዊ ቡድኑ ይመለሳል ተብሎ ይጠበቃል። ለተጫዋቹም ቅርብ የሆኑ ምንጮች ተጫዋቹ የብሔራዊ ቡድኑን ጥሪ እየጠበቀ ነው ተብሏል። ምናልባት ዩናይትዳውያን ሊሰሙት ከማይፈልጉት ነገር አንደኛው ለወዳጅነት ጨዋታ የሉክ ሾን መጠራት ነው። ለዓለም ዋንጫ እንኳን ያው በርካቶች ይጠራሉ። ሲዝኑም ተጠናቆ ስለሚሄድ ብዙም ላይ ከብዳቸው ይችላል። ዩናይትድ ግን የሉክ ሾን ጫና መቀነስ ይፈልጋሉ። በዛ ላይ ወደዛ ሄዶ ጉዳት የሚገጥመው ከሆነ በቦታ ሁነኛ ሰው የለም። ፓትሪክ ዶርጉ ጉዳት ላይ ነው። መቼ እንደሚመለስ እርግጥ አይደለም። ከዛ ውጪ በቦታው ላይ ሊሰለፍ ይችላል ተብሎ የሚታሰበው ሌሳንድሮ ማርቲኔዝ ጉዳት ላይ ነው። ጭራሽ በዚህ ሳምንትም የለም። የቀረው ብቸኛ ተፈጥሯዊ ተጫዋች በዛ ቦታ ላይ ሉክ ሾ ነው። በማንቸስተር ዩናይትድ በኩል በጣም ሊጠነቀቁለት የሚፈልጉት ተጫዋች ለብሔራዊ ቡድኑ ሊጠራ ይችላል። ከአርሰናል ዝውውር ጋር በተያያዘ ውድ ቤተሰቦቻችን የአርሰናል ሰዎች ውይይቶችን አድርገዋል ከአረቤ ሌፕዢንግ ቅርብ ሰዎች ጋር በካስቴሎ ሉክ በዝውውር ላይ የፈረንሳዩ ተነባቢ ጋዜጣ ሌኪፕ አረጋግጦታል። ካስቴሎ ሉክባ በዚህ ዓመት ከአረቤ ሌፕዢንግ መጨረሻ ላይ ይለቃል ተብሎ ይታሰባል። ገና የ3 ዓመት ሆኖ ትራንስፈር ማርኬት እስከ 45 ሚሊዮን ዩሮ ወጪ ያስደርጋል እያለ ነው። ግን አረቤ ሌፕዢንጎች ከዛ በላይ ይፈልጋሉ። ከ60 ሚሊዮን ዩሮ በላይ የሚሉ መረጃዎችም እየወጡ ይገኛሉ። አርሰናሎች ውይይቶችን አድርገዋል ተብሏል ከአረቤ ሌፕዢንግ ቅርብ ሰዎች ጋር ካስቴሎ ሉክባን ለማዘወር። አምና በሪያል ማድሪድ ይፈለግ የነበረው ተጫዋች ዘንድሮ በአርሰናል ይፈለጋል።
አርሰናል ይሳካለታል የሚለው በትልቁ ይጠበቃል። አርሰናል ኤሊዮት አንደርሰንን በክረምት ማስፈረምን በተመለከተ ፓትሪክ ቬራ የቀድሞ ተጫዋች የግድ ነው አርሰናል በዋንጫ ፉክክር ውስጥ ለሚቀጥለው ዓመት ለመቆየትና ትልቅ ክብሮችን ለማሳካት እንደ ኤሊዮት አንደርሰን ያለ ተጫዋች ያስፈልጋቸዋልና በመሃል ሜዳ ላይ ካለው ጥራት አንጻር አርሰናል በቀጣይ ይህን ተጫዋች ማምጣት አለበት እያለ ነው ፓትሪክ ቬራ። በርካቶች የሚመኙት ተጫዋችን ማለት ነው። ከዛ ውጪ ማይል ሉዊስ ስኬሊ በሚቀጥለው የውድድር ዘመን ያለው ወደፊት እጣ ፈንታን ግልጽ አይደለም። እናም ከክለቡ ጋር በቀጣይ ውይይት ማድረግ ይፈልጋል ተብሏል። ስኬሊ ለአርቴታ የጨዋታ ጊዜን እያገኘ ባለመሆኑም ደስተኛ ለመሆኑን በይፋ ነግሮታል የሚሉ መረጃዎች ከአርሰናል አካባቢ እየወጡ ነው። አስቀድሞ የታን ዋኔሪ ክለቡን በውሰት ለቋል። ማይል ሉዊስ ስኬሊ ግን በውሰትም አለቀቀም እዛው ነው የሚገኘውና ባለው የደቂቃ ምክንያት ደስተኛ አይደለም ተብሏል። ያው ሁለቱም ከእንግሊዝ ብሔራዊ ቡድን ዓለም ዋንጫ ውጪ ይሆናሉ ተብሎ ይጠበቃል ያለምንም ጥርጥር። ከዚህ ጋር በተያያዘ ቀጣይ ክረምት ላይ እነኚህ ወዴትና እንዴት ያመራሉ የሚለው ይጠበቃል። ቴሪ ዳንኤል ኦነሪ ስለ አርሰናል አጨዋወት ስልት የሚሰነዝሩ ትችቶችን በተመለከተ አስገራሚ ሀሳብ አጋርተዋል። ሰዎች ፍላጎት ለማርካት አንጫወትም ያለው ቴሪ ዳንኤል ኦነሪ ሞሪኒሆ እና ዲየጎ ሲሞኔ ሲከላከሉ የታክቲክ ጥበባቸው፣ የመከላከል ጥረታቸው እያልን ካወደስን አርሰናል በራሱ መንገድ ሲጫወት ለምንድን የአርሰናልን የማናወድሰው? የአርሰናል የቆመ ኳስ ያጠቃቀም ብቃት፣ የመከላከል ጥራት እያልን ለምንድን ነው ዘገባዎችን የማንሰራው? ሞሪኒዮና ሲሜኔ ሲከላከሉ ጥራት ከሆነ አርሰናል ሲከላከልና የቆመ ኳስ ሲያስቆጥር ለምን ጥራት አይሆንም ብሎ ትልቅ መከራከሪያ ነጥብ ይዞ መጥቷል። የእናንተ መልከታ አጋሩን። አርሰናልንም ሌሎች ደጋፊዎችም ኦፕታ ግን አሁንም የአውሮፓ ሻምፒዮንስ ሊግን በተመለከተ ወደ ቀጣዩ ሩብ ፍጻሜ ለመቀላቀል አርሰናል ከፕሪሚየር ሊግ ክለቦች አሁንም በጣም ከፍተኛ ግምት ሰጥቶታል። 78 በመቶ ውጤት ቀልብሶ ያልፋል። ሊቨርፑል 51.4 በመቶ፣ ኒካስል 31.9 በመቶ፣ ሲቲ 17.1 በመቶ፣ ቼልሲ 7 በመቶ፣ ቶትናም 3.3 በመቶ። በአንጻራዊነት ካየነው ቶትናም በጣም ይቸገራል፣ ቼልሲም ሲቲም ይቸገራል እያለ ሞር አርሰናል ውጤቱን ይዞ የመውጣት እድል አለው እያለ ይገኛል። ከዚህ ጋር በተያያዘ ቴሪ ዳንኤል ኦነሪ ግን የእኛም ማጫወት ስታይል እንደ ሞሪኖ እንደ ሲሜኔ የአርቴታ መደነቅ አለበት ብሏል። ሚኬል አርቴታ ምናልባት በውሳኔ ደረጃ ሰሞኑን የወሰኑት ውሳኔ መወድስ ቀርቦላቸዋል። የዘ አትሌቲኮ ጸሐፊ ጄምስ ይፋ እንዳደረገው ከሆነ አርሰናል 1-0 እየተመራ ነበረ። በአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ነው። ሚኬል አርቴታ የወሰኑት ውሳኔ በጣም አስደናቂ ነው ብሏል። ይህም ውሳኔ ገና በ60ኛ ደቂቃ ላይ የቡድኑን ውድና ምርጡን ተጫዋቻቸውን 7 ቁጥሩን ሳካን ቀይረው በማዱኬ አስወጡ። ያውም የቡድኑን አንበል ውዱን ተከፋይ ምርጡን ተጫዋቾችን ቀይረው አስወጥተው ውጤት አግኝተውበታል። ትልቅ አሰልጣኝ ስትሆን እንደዚህ አይነት ትልቅ ውሳኔ ተወሰናለ። በዚህ አሰልጣኙ በብዙ ሊደነቅ ይገባል ብሏል። ሚኬል አርቴታ በእግር ኳስ ላይ ለእኔ ከካይ ሃቨርትዝ የተሻለ ሰው ማግኘት በጣም ይከብደኛል። አስቸጋሪ ሁኔታዎች በነበሩባቸው ሁኔታዎች ሁሉ መፍትሄ ይወስዳል። እናም በጣም ከምወዳቸው ተጫዋቾች አንደኛው ነው ብሏል። በነገራችን ላይ እሳቸው ሚኬል አርቴታ ለካይ ሃቨርትዝ ልባቸው ስስ ነው እየተባለ ይጠቀስባቸዋል። ብዙ ጊዜ አጥብቀው ከሚወዱት ተጫዋቻቸውም አንደኛው ነው። በነገራችን ላይ ከቼልሲ ሲመጣ ብዙ መከራከሪያ ሲቀርብ እሳቸው ብዙ እየተከራከሩለት የነበረ ተጫዋች ነው። በእርግጥ ካይ ሃቨርትዝ ሲኖር ቡድኑ በጣም ጥሩ ነው። በዚህም ሳምንት የታደጋቸው እሱ ነው። ቀጣይ ሳምንት ተጋጣሚያቸው ራሱ ባየር ሌቨርኩሰን በኤሚሬትስ ማለት ነው። በዚህ ሳምንት ትልቅ ጨዋታ ይጠብቀዋል ከባየር ሙኒክ ጋር። ግን በቡንደስሊጋው የትም ያህል ርቀት ይሄዳል ተብሎ ስለማይጠበቅ ባየር ሌቨርኩሰን የባየር ሙኒኩን ጨዋታ እንደ አርሰናሉ ሻምፒዮንስ ሊግ ጨዋታ መስዋዕትነት ይከፍልበታል ተብሎ አይጠበቅም። ምንም እንኳን ከባየር ሙኒክ ጋር ቢያደርግም ጨዋታውን ግን ትልቅ ጨዋታ ነው የሚጠብቀው ለባየር ሌቨርኩሰን። ምናልባት እንዴት ይወጡታል የሚለው ይጠበቃል። ቃል ስፖርት ዩቲዩብ ቻናል በቀጣይ እንገናኝ። አበቃን።